ሰላም ጤና ይስጥልን የጽናት ቲዩብ ቤተሰቦች በማህበራዊ ሚዲያው ላይ እጅግ በጣም አነጋጋሪ የነበረው እንዲሁም ደግሞ በጣም በርካቶች ያልጠበቁትና እጅግ በጣም በርካቶችን ያስደነገጠው የሴዶ ማርሻል አርትና የጆኒ ጁጁትሱ ፋይት ይሄን ይመስላል። ለምን 3 ደቂቃ እንዳሉት ምንም ሊገባኝ አልቻለም። 2 ደቂቃ ነው። ከመጀመሪያው ጀምሮ ስለቀረጽኩ ሙሉ ቪዲዮውን አስመለክታችኋለሁ። እናንተ የራሳችሁን ሐሳብ ኮሜንት አድርጉልኛላችሁ። ግን እባካችሁ ቪዲዮውን ከመጀመራችሁ በፊት ላይክ እና ሰብስክራይብ ቻናሉን ማድረጋችሁ እንዳይረሳ። ወደ ቪዲዮ ዛሬ ሴዶ ማርሻል አርት ሲመታ እንጂ ሲመታ አይተን አናውቅም አይደል? አሁን እስኪ የሚሆነውን ደግሞ እናያለን። ሃ ሃ ሃ ሃ ሃ ሃ ሃ ሃ ሃ ታሪክ ራሱን ደገመ። ታሪክ ራሱን ደገመ። Oh my god! Oh my god! Oh my god! እጁን ሰበረው! እጁን ሰበረው! እጁን ሰበረው! እጁን ሰበረው! እጁን ሰበረው! እጁን ሰበረው! በኢየሱስ አንተ ሴዶ በጣም ጠንካራ ሰው ነው። ኧረ በለው በኢየሱስ ሴዶ በጣም እግዚአብሔርን የሚደነቅ ሰው ነው። ነገር ግን አሁንም ቶፕ ፖዚሽን ላይ ሆኖ ማንቾችን እያዘነበ ያለው ጆኒ ነው ማለት ነው። ማንች እያደረገ ነው። ኤልቦ እያደረገ ነው። ሴዶ እንደምንም ብሎ መነሳት አለበት ከዚህ ፖዚሽን። እንደምንም ብሎ ወደ ጎን ዞሮ መነሳት አለበት። አሁንም በኢየሱስም አለቀ። በጌታ ስም አለቀ። ታዲያስ ፋይቱን እንዴት አያችሁት? ማለት በጣም በርካቶቻችን ደንግጠናል ብዬ አስባለሁ። ያልተጠበቀ ነገር ነው የተፈጠረው። ሴዶ ማርሻል አርትና ጆኒ ጁጁትሱ መካከል የተፈጠረው ነገር እጅግ በጣም አስደንጋጭ ነበረ። ነገር ግን ከነሱ ይልቅ ሌሎች ፋይቶችን እንዴት አያችሁት? በተለይ እኔ ነው በራሴ በኩል የደሳለኝና የሱራፌል እንዲሁም ደግሞ የመስፍን ብሩና የአብኔዘር እጅግ በጣም ጸደይ፣ በተለይ ደግሞ የታይሰንና የአብርሃም በጣም የሚገራርም ፋይቶችን ተመልክተናል። ከሁሉም በላይ ደግሞ ንቃተ ህሊና በጣም የሚገርም ፋይት ንቃተ ህሊናና ሮቤል አስመልክተውናል። ሁለቱንም እጅግ በጣም ላከብራቸውና ሁለቱም ለኔ ጀግናዎቼ ናቸው። ግን ንቃተ ህሊና ደግሞ ለዚህ ዘመን ወጣቶች እጅግ በጣም ሞቲቬት የሚያደርግ ሰው ነው ብዬ አስባለሁ። ካለፈውን ቪዲዮ ላይ ተናግሬያለሁ። ማለትም ከዜሮ ነበር የተነሳው፣ እጅግ በጣም ከፍ አለ። አወዳደቁም እጅግ በጣም የከፋ ነበረ። በጣም በበርካቶች ቡሊ ተደርጎ ነበረ። በጣም በርካቶች ገፍተውት ነበረ። ፕሮሞሽን እንኳን እየሰራ አልነበረም። ከወራት በፊት እኮ በጣም ከፍታ ላይ ነበረ። በጣም በርካቶች ያመኑበት ሰው ነበረ። አሁን እንደዚህ ሆኖ ከመሬት አፈር ልሶ ተነስቶ ተአምር አሳይቷል። በጣም በርካቶችን አሳምኗል ብዬ ወይም ደግሞ ክብሩን መልሷል ብዬ አስባለሁ። ይሄም አሁን ላይ ላሉ ዘመን ወጣቶች ቡሊ መደረጋቸውን ገፍተው ጠንክረው ሄደው የሚፈልጉበት ከፍታ ላይ መድረስ እንደሚችሉ ማሳያ ነው ብዬ አስባለሁና ንቃተ ህሊና በጣም በርካቶችን ሞቲቬት አድርጓል ብዬ አስባለሁ። ሮቤል እጅግ በጣም ጸደይ ጨዋታ ነበር የተጫወተው። ወንድ ነበረ። በቃ ለኔ ወንድ ነው ሮቤል ራሱ። በሌሎች ጨዋታዎች የነዛራና የያብ እጅግ በጣም ጸደይ ጨዋታ ነው። የመጀመሪያ የሴት ጨዋታ ሆኖ በጣም የሚገራርም ፋይቶችን አስመልክተውናል። አጠቃላይ ፋይቱ ለኔ እንደዛ ነበረ። እስኪ እናንተ ደግሞ አሪፍ ነው ብላችሁ የምታስቡትን ወይም ደግሞ የእናንተ ፌቨራይት የነበረውን ፋይት ኮመንት ላይ አስቀምጡልኝ። ፎር ላይ ሼር ኮፕ ሊንክ እንዳይረሳ። ቸር ቆዩልኝ።